እንወጣለን። ማንን ትመጣለህ? ምንድነው ምረጥ ምናምን ብለሽ ሙሉ ምት አይ አይደለም እኔ ምን ፈልጋለሁ ሞጣ ለሞድሽ ነበር አብሬሽ የነበርኩት አይደል? ቡድህን በሙሉ ነው እዚህ ጋር እንወጣለን። ስለዚህ የምን ጉድ ታውቃለህ? ብዙ ያን ነገር እንዳወጣው ማትፈልግ ነገር ከሆነ አሁኑኑ ወይ ትመጣለህ ወይ ታስፈራራለህ። ማንን ትመጣለህ? ምንድነው ምረጥ ምናምን ብለሽ ሙሉ ምት አይ አይደለም እኔ ምን ፈልጋለሁ መውጣት ያለብሽ አንቺ ነሽ፣ የምትወጪው አንቺ ነሽ። ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጪ ከዚህ በኋላ ገባሽ አይደል? እየሰማሽ ነው አይደል? የመጀመሪያው ስለሆነ የመጨረሻው ሆናለሁ እያልሽ ልታስፈራሪኝ አትችይም። ይኸውልህ እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብ እኮ በደብ ተቀበልኳል። ለምን አንቺ በዚህ ልክ እንደዚህ ከሱ ጋር የምትኛልሽ? ለምንድን ነው ቀይ አንቺ ነሽ እኮ የምትኛልሽ? እንደዚህ መተን ይያረኝ እኔ አስደብርሻለሁ እየታዘዝኩሽ ምናምን ዝም ብያለሁ። እንግዲህ ዛሬ በሀይሚዬ ቤት ያው አስገራሚ ነገር ተፈጥሯል። ልጅቷም ሀይሚም ብሩኬም ሶስታቸውም ተገናኝተዋል ማለት ነው። እንግዲህ በጣም በሚገርመው ሁኔታ ዛሬ እንግዲህ በሀይሚ ቤት ሀይሚ ሁለታቸውንም ጠርታለች፣ ብሩኬንና ልጅቷን ጠርታለች፣ አናግራለች። ልጅቷ ግን አንተ በየጊዜ እየመጣህ የምትለኝ ምታወራኝ እሷ ፊት ደግሞ ምታወራኝ ሌላ ሆኗል፣ ለምን ይሆናል ብላ እያወረች ነው። እንግዲህ ይሄ ሁሉ እንትን የመጣው ያው ከራሱ ከብሩኬ ነው ማለት ነው። መጀመሪያ ማጽዳት ያለበትን ነገር ቢያጸዳ ኑሮ ሀይሚንም ይሄን ያህል እንትኗን አይታ አታወራትም ነበረ። እንግዲህ መውጣት ያለብሽ አንቺ ነሽ መውጣት ያለብሽ ከህይወታችን ውጪ ብላለሽ ለሀይሚ ማለት ነው። መውጣትም ያለብሽ አንቺ ነሽ። ስለዚህ አንቺው ራስሽ ውጪ ብላ ለሀይሚም ተናግራለች ማለት ነው። ስለዚህ ከብሩኬ ጋር ሌላ ነገር እንዳለም እንኳን አድርጋ እየተናገረች ነው። እንግዲህ ሌላም ነገር እንዲያወጣ አታስገድደኝ፣ ሚታቆም ከሆነ አቆመው እዚህ ጋር እያለች ነው ማለት ነው። ግን በነገራችን ላይ አሁን ሀይሚ ጋር ሆነን ስናየው በዚህ ጊዜ ላይ ሀይሚ በጣም ትሁቶና በጣም በትዕግስት ነው እያወራች ያለችው ማለት ነው። እንደ ድሮ አይደለችም በእርግጥ ማለት ነው። እና ይሄ ነገር እንዳይፈጠር ባለፈው ዙር እንኳን በተነሳ ዙር እንኳን ያለፈ ነገር ነው ያለፈ ፋይል ነው ብሎ ዘግቶ ከሚያልፍ ደምድሞ ከሚያልፍ መጀመሪያውኑ አጽተው በቃ አብቅቷል፣ የኔም ያንቺም ነገር አብቅቷል፣ እዚህ ጋር ቆሟል ብለው ደምድሞ ቢመጣ ኑሮ በድጋሚ ህይወቱ ውስጥ ገብታ እንደዚህ አታረግም ነበረ። ይሄ ነገር ነው ተብሎ እንኳን ሲነገር እንግዲህ ዝም ብሎ ዘግቶ ከማለፍ ይልቅ ትክክለኛውን ነገር ቢያደርግና ትክክለኛውን ነገር አውርቶ እውነቱን አውርቶ ያው ቢለያይ መልካም ነበረ። ከዛም በተጨማሪ ደግሞ ለሀይሚና ለሱ ህይወትም ከሆነ ከሀይሚ ጋራ ሆኖ አግኝቷት አውርቷት ቢሆን ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ያን ሰዓት እሱ ሄዶ በሚያገኝበት ሰዓት ላይ እኔ ሀይሚ በቃ ወደ ህይወታችን እንዳትመጣ እኛን እንዳትረብሸን እሷን ልጅቷን አግኝቼ ሊያወራት ነው፣ አውርቻት ሊመጣ ነው፣ ወይ ከኔ ጋር ትመጫለሽ ወይስ እኔ ሄጄ ላውራት እንኳን ብሎ ቢጠይቃትና ቢያወራት መልካም ነበረ። ግን ብሩኬ ይሄንን አላደረገም። ዛሬም ቢሆን ሀይሚ ላይ ነው እያወራ ያለ ማለት ነው። አምነሽ ከኔ ጋር መሆን የምትፈልጊ ከሆነ አምነሽ ከኔ ጋር ሁኚ፣ እንደዚህ ብሎ ነገር የለም። አንተ ማንህና ነው ማን ሆና ነው እሷ አምነህ ከአንተ ጋር ልትሆን የምትችለው? እኔ አልገባኝ የምር። አንዳንድ ጊዜ የብሩኬ ንግግር በጣም የማይገባኝ ንግግሮች አሉ። የምርን ነው የምላችሁ። እኔን አምነሹ የግዴታ እኔን አምነሹ ከኔ ጋር መሆን የምትፈልጊ ከሆነ ከኔ ጋር ሁኚ። እንዴት እንዲህ ብሎ ነገር የለም። አንተ እኮ የሚታመን ነገር አላደረክም። እሷ የምታምነውን ነገር እኮ አላደረክም። እሷ የምታምነውን ስራ እኮ አልሰራክም። በየትኛው ስራ ትመንህና ትኑር ከአንተ ጋር? በየትኛው ስራ አምና ከአንተ ጋር ትቀጥል እንዴ? ነገ በሌላ ሰው መጥቶ እኮ እንደዚህ ነው ምለው ያላበቃው ነገር ያልዘጋው ምዕራፍ ካለ ዘግተ መምጣት እንጂ የግዴታ እኔን እመኝኝና ከኔ ጋር ሁኚ እንደዚህ ብሎ ነገር አይሰራም። ማንንም ሴት ብትሆን እንደዛ አታረግም። እቺኛዋ ሴት መታ አንተ ሁሉ ጊዜ እኔን መታ የምታገኘኝ የምታወራኝ ንግግር የተለየ ነው። አሁን እሷ ፊት ስለሆነ ነው ወይ ንግግሮችህን እየቀየርከው እስክትል ድረስ እያወራችህ ነው እስክትል ድረስ እንደዚህ ብላ እየተናገረች ነው። አንተ ራስህ ነህ ተደብቀ ሄደ በግል ሄደ ያገኘኸው።
ሃይሚን አማክረሃት እንድታምን አንተን አምና እንድትቀበልህ እኮ ለሃይሚ ነግረሃት አይደለም ይሄድከው ሃይሚ እንድታምንህ እኮ አንተ መጀመሪያ ማድረግ የነበረብህ ሃይሚ ባለፈው እንዲ ወደ ህይወታችን መጣ ስለረበሸች እኮ እኔ እሷን አግኝቻት ላውራ ብለህ እኮ እሷን አማክራት ወይም ከሷ ጋር ሄዳ አይደለም እንድታምንህና አንተን አምነህ እንድትቀጥልም እንድትኖርም ከፈለኩ እኮ እንደዛ አላደረክም አንተ መጀመሪያ ላይ ማለት አንተ እሷ ቦታ ላይ ብትሆን ኑሮ ምንድነው ልታደርግ የምትችለው ለምን አንተ የማታደርገውን ነገር እሷ እንድታደርግ እንትን ትላታለህ ጭራሽ ትዝትባታለህ አምነሽ ምትቀጥይኝ ከሆነ ቀጥይ ካልሆነ አይቀርብሽ እንደዚህ አይነት ነገር ነው እሱ እያወራ ያለ አምነሽ ከኔ ጋር ምትቀጥይ አንተ የትኛውንም ድርጊት እያደረክ እሷ አምና አንተ ማን ስለሆንክ ነው አምና እሷ ምትቀጥል አንተ የምታደርገው እዚህ ጋር ስህተት እየሰራህ እኮ ነው እንዴት አምነ ትቀጥላለህ ወይ እሷ ፊት አምጥተህ እቺ ልጅቷ እንዲ ብለህ ስላወራክ ነው ትላንትና ከሷ ውጪ ሄደህ አንተ ቁርስ እየበላክ ሻይ እየጠጣክ ምን እንዳወራሃት በምን ታውቃለች ሃይሚ በምን ታውቃለች አንተ ብሩኬ እሷ ልጅቷን አግኝተህ ያለ ሃይሚ ነው ያገኘሃት ከሃይሚ ጋር አላገኘሃትም ስለዚህ ከሷ ጋር ቁጭ ብለህ ምን እንዳወራሃት ምን እንዳልካት ምን እንደተናገርካት ሃይሚ ምን ልታቅ ትችላለች ምን አወርተ እንደመጣክ ምን ልታቅ ትችላለች ምንም ልታቅ አልችልም ስለዚህ አንቺ የግዴታ እኔን እመኝኝ የምትለው ሙሉ ድፍረት አለክ ብዬ አላስብም ብሩኬ ዛሬም ቢሆን ቆም ብለው ማሰብ ያለብህ ሙሉ እንትኑን አግኝተክ እኔን ይመኝኝና ተቀበይኝ እንደዚህ ብሎ ነገር የለም አንተ የምታመን ነገር አልሰራህም እሷ የምታምነውን እሷ የምትቀበለውን ነገር አልሰራህም ልጅቷ ራስ ፊት ለፊት ቆማ አምጥተህ ራሱ ትናገር ያልካት ልጅቷ ራሱ እየተናገረች ነው አንተ የተናገርካቸው ንግግሮች አንተ ያደረካቸው ድርጊቶችን እየተናገረች እቺ ልጅቷ አሁን ሃይሚ አንተን እንዴት ብላ እንድትቀበልህና እንድታምንህ ነው የምትፈልገው በጣም ነው የሚያሳዝነው የምሬን ነው ምላችሁና ብሩኬ ንግግሮቹ በጣም ያሳዝናል እና በጣም ያናድዳልም ጭራሽ በቃ ብታምኝኝ ከሆነ እመኝኝ አምነሽ ቀጥ እንዴ አንተ መቼ የምታምነውን ነገር አደረክ መቼ እሷ አምነ ባንተ ላይ እምነት ጥለ እንድትቀጥል አደረክ የምታምነውን ነገር መቼ ያደረክ አላደረክም እኮ እንዴ ሌላ ድርጊት ሌላ ነገር ማድረግ እኮ እምነትን ያመጣል ብለህ ማሰብ የለብክም እንዴ አንተ የምታደርጋቸው ነገሮች አንተ እውነት ከሷ ጋር ህይወትን መቀጠል ከፈለጉ እኮ እያንዳንዱን የምታደርጋቸው ነገሮች ከሷ ጋር ተመካክረ ማድረግ አለበት አንተ መጣክ አደር ከዛ በኋላ ወጣ ያገኘሃት በማግስቱ ነው ያገኘሃት ስለዚህ እሷ ካንተ ምን እንድትጠብቅህ ነው የምትፈልገው አንተን አሁኑኑ አምነን ተቀብለ ሽሩሩ በቃ እንደዚህ እንድትል ነው እንደምትፈልገው እንደ ራስህን እንደምንድን ነው የምታየው አንዳንድ ጊዜ እንደ ሰውኛ ይሄንን ነገር ያደረጋችሁ ሃይሚ ብትሆን ምን አይነት እኔ ምን አይነት ስሜት ይሰማኛል ምን አይነት ነገር ነው የሚሰማኝ ብለህ እንኳን ማሰብ አለብህ አንተ ራስህ ማለት ነው እንደዛ ብለህ ማሰብ አለብህ እንደዛ ብለህ አላሰብክም አንተ ግን አንተ ሄዳ ነው አግኝታት የመጣው ማለት ነው በጣም በሚያሳዝን ሁኔታ ስለዚህ ሃይሚን አንዴውኑ ትመን የምትለው ነገር በጣም የሚያሳዝን ነው እንግዲህ ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ ሰብስክራይብ እያረጋችሁ ቤተሰብ ሁኑ አዳዲስ የሆናችሁ ማለት ነው ወደ ቪዲዮ ልውሰዳችሁ እንግዲህ ሃይሚዬ ልጅቷን ቀጥራለች ልጅቷ ስትመጣ ያው ከልጅቷ ጋር ያለውን ቆይታ ሼር አደርግላችኋለሁ ማለት ነው ወደ ቪዲዮ ልውሰዳችሁ ያ መቀባጠር አይደለም እሱ ዘች ጋር እንደዛ ስላለ አንቺ ያ የሱ ንግግር ተከትለሽ ቀበጣጠርሽ ምናምን ማለት ይጠብቅብሽ እኔ ነገር እኔ እውነታውን ይዤ ይልካለሁ አልገባኝም ማለት አሁን ቢሆን ደግሞ ልታገኚኝ ስትፈልጊ እየመጣሁት በቃ ራስሽን ነፃ እንድትወጪ ስለምፈልግ ነው ራስሽን ከዚህ ነገር ውስጥ እኔ ፈልጌ ራሴን ላወጣ እችላለሁ እንጂ አንቺ ብለሽኝ አይደለም እኔ ከፈለኩኝ ነው ራሴን ላወጣ የምችለው እኔ ለዚህ እንኳን አልነበረም እየጠራሁሽ ግን አንቺ ገና ከመምጣትሽ በመሀላችን ገብተሽ ምናምን እያልሽ ነው እኔ እንደገባሁባችሁ ነው እያወራሽ ያለሽው ግን አንቺ ነሽ በመሀላችን የገባሽው እውነት ለመናገር ውስጥ እንዲገባ እያደረግሽ ያለሽው አንቺ ነሽ አስገድጄው ነው አንቺ ነሽ ተጣቅሻለሽ አስገድኩ አረባክሽ አንቺ ነሽ ከልጁ ላይ ተጣቅሻለሽ ያልሽው አንቺ ነሽ እንጂ እሱ ደግሞ እንደዛ አላለም እኔ እንደተጣበቁበት አይደለም ያወራው ፈልጎ ነው ያለው ከኔ ጋር ፈልጎ ነው ያለው ሚዲያ ላይ መውጣት አይፈልግም ከኋላ የሚኖረውን ህይወት ከፊት ላይ መውጣት አልገባኝም ትቀኛለሽ ነው እኔ ትቀኛለሽ ነተኛ እንግዲህ ሰው ከኋላውን የሚኖረውን ህይወት ከፊት ለፊት ማውጣት አይፈልግም ብላለች ስለዚህ አንቺ ነሽ አለቅ ያልሽው እንጂ እሱ አይደለም
ይሄን አይል እርግጠኛ የሆነችበት ነገር ሊኖር ይችላል እንጂ ያው ይሄን አይል እርግጠኛ ሆነ ልታወራ ሃይሚን ይሄን አይል እርግጠኛ ሆነ ኮንፊደንስ ኖሯት በእንደዚህ አይነት መልኩ እያወራች ያለችው እርግጠኛ ነኝ ብሩኬ ያላት ነገር ወይም የተናገሩት ያወሩት ነገር ብኖራት ነው እንጂ እንዲሁ በደፈና መጣ ይሄን አይል ኮንፊደንስ ኖሯት ታወራለች ብዬ አላስብም ማለት ነው። እና በጣም ያው ሃይሚን እየተናገረች ያለሽው አንቺ ነሽ ከልጁ ጋር ተጣብቀሽ ያለሽው። እንግዲህ እሱ ከኔ ጋር ነው ህይወቱ የሚኖረው ከኔ ጋር ነው። እሱ ሚዲያ ላይ ስላላወጣ ነው ወይ ሚዲያ ላይ አወጥቶ ስላላሳየ ነው ወይ ኦሬዲ ካንቺ ጋር ያለ እኮ ስራ ነው እያለች ነው ማለት ነው። በጣም በሚያሳዝነው ሁኔታ ይሄ ሁሉ የመጣው ግን ከብሩኬ ጋር ነው ማለት ነው። ስለዚህ ሃይሚም ደግሞ ብሩኬ ያው ቀጥራለች። ብሩኬ ሲመጣ ምን እንደሚፈጠር አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ፣ ውድ የሀገሬ ልጆች ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ እኔ በጣም ማትፈልግ ነገር ከሆነ አሁኑኑ ወይ ትመጣለህ ወይ ታስፈራራለህ። ለምንድን ነው አንቺ ነው እሷን የምመርጠው? ምን አለ ለምን እዚች ጋር ማውራት ማልፈልገው ነገር እንዳወራት አድርጉ። ብዙ ማውራት ማልፈልጋቸው ነገሮች አሉ። ትናንትናም ከትናንት ወዲያም ስናወራ ብዙ ማውራት ያልፈለኳቸው ነገሮች፣ ማውጣት የሌለብኝ ነገር፣ እዚች ጋር ማውራት የሌለብኝ ነገር ብዙ ነገር አለ። ያን ታውቃለህ። ምንድን ነው የምታስፈራሪኝ? ስላስፈራራሽ ምናምን እንዲጓስራሽ አንቺ ምናምን መሆን መስሎሽ ነው? እያስፈራራሁ እንዳልሆነ እና ታዲያ ማመን ያለብህን ግን እመን። በቃ አለቀ። ወይ እኔን ትመርጣለህ ወይ ነው የማላውቀው። እኔ አልመርጥም። ለምንድን ነው የምመርጠው? መምረጥ ስላለብህ። ለምንድን ነው የምመርጠው? እየነገርኩህ ነው። እያስጠነቀቅኩህ አይደለም ወይ እያስፈራራሁህ አይደለም። ግን እውነቱን መናገር አለብህ። እኔ ትሰሚኛለሽ? እንደ ምርጫም እንደምንም ካልሽ ሃይሚ የምትረጂኝ ከሆነ ሰማሽኝ አይደል? በእሷ ፊት እንደዚህ እሷን እንደ ማይሆን ቃል እየተናገርኩ ማወራው አንቺ እንድታምኚው ነው። ገብቶሻል? እሷ እንድታምኚው ነው ማይሆን ቃል የሚናገረው እንጂ ከኔ ጋር ከጀርባ ሌላ ነገር ነው የሚያወራው። እንግዲህ በጣም በሚያሳዝነው ሁኔታ ልጅቷ እውነቱን ተናግራለች ማለት ነው። ሃይሚ እንድታምኝኝ ነው እኔ አንቺ ፊት ለፊት አምጥቼ ማይሆን ንግግር የሚያወራው እንጂ ስላት እንግዲህ አንቺ ፊት እንድታምኝ እንጂ ያው ካንቺ ከተለያ በኋላ ቆይታውን ወይንም ጊዜውን የሚያደርገው ከኔ ጋር ነው። ከኔ ጋር ያለ ደግሞ ሌላ ንግግር አለ ብላ እንግዲህ ልጅቷ በስነ ስርዓት እያስረዳች ነው ማለት ነው። ስለዚህ በሃይሚ ፊት ግዴታ ሃይሚ እንድትቀበል ወይንም ሃይሚ እንድታምን ልጅቷን የማይሆን ስድብ ወይንም የማይሆን ነገር ተናግረው ሃይሚ አምናው ከዛ በኋላ ከሱ ጋር ትሆናለች። ከዛ በኋላ እሱ ደግሞ በድጋሚ እንደዚህ አይነት ነገሮችን ይፈጠራል ማለት ነው። ስለዚህ ይሄ እውነተኛ የሚያሳምንም አምናም የሚያስቀጥልም ነገር አይደለም እንደ ራሴ ካየሁት ማለት ነው። በሃይሚ ቦታ ላይ ሆኜ እንደ ራሴ ካየሁት ይሄ አምና የምታስቀጥል ነገር ነው ብዬ አላስብም። ለምን አንቺ ፊት ነው እኔ ማይሆን ቃል የምናገራት እንጂ አንቺ ፊት ከዛ አንቺ ከሄድሽ በኋላ እኮ ጥሩ ቃላቶችን ነው የምናገራት ማለት ነው። ይሄ ብሩኬ ራሱ ንግግሩ የሚያስረዳው ይሄንን ነው። እኔ ካንቺ ከተለየው በኋላ ለሷ ጥሩ ንግግር ነው የምነግራት እንጂ እንግዲህ እንደዚህ አንቺ ፊት ለፊት እንደተናገርኩት አላደርጋትም ብሎ ነው ማለት ነው እያወራ ያለ። ይሄ ትክክል አይደለም ብሩኬ። ሲጀመር አንደኛ ነገር የምትናገራቸውን ንግግሮችን ራሱ ማወቅ፣ እንዴት ማስተካከል እንዳለብህ ራሱ ማወቅ፣ ለሃይሚም ሆነ ለሷ ለሃይሚ ራሱ ምን አይነት ቦታና ምን አይነት ክብር እንዳለክ ራሱ ማወቅ ነው እንጂ ያለብህ አንተ ኦሬዲ እንግዲህ እንደዚህ ሰድቢያት ምናምን ምናገረው እኮ አንቺ እንድታምኝኝ ነው፣ አንቺ አምነሽኝ እንድትቀበይኝ ነው ምናምን እንደዚህ ተብሎ ነገር አለ እንዴ? እንደዚህ ተብሎ እምነት አለ እንዴ? መቼም እንደዚህ ብላ ሃይሚ ታምናለች ማለት በጣም ከባድ ነው። የምሬን ነው የምላችሁ፣ በጣም ከባድ ነው። እኔ ይከብደኛል። እኔ እንደራሴ ይከብደኛል። እናንተ ምን ይሰማችኋል? እናንተ እስቲ ምንድነው በሃይሚ ቦታ ላይ ብትሆኑ በእንደዚህ አይነት ንግግር ላይ ምን ልታደርጉ ትችላላችሁ? እውነት ብሩኬን አምናችሁ ልትቀበሉ ትችላላችሁ? ሴት የሆናችሁ ብዙ ሴቶች አሁን በሃይሚ ላይ እየፈረዳችሁ ላይፍ ላይ ቁጭ ብላችሁ ኮሜንት ላይ በቃ እንዲህ የምትቀበጣጠሩ ሴቶች ማለት ነው። እናንተ ላይ ቢመጣ ይሄ ነገር እናንተ አምናችሁ በዚህ ንግግር ትቀበላላችሁ? እኔ እንጃ፣ እኔ አላቅም። እኔ ግን እንደራሴ አልቀበለውም። ሃይሚም ትቀበላለች ብዬም አላስበውም። ባትቀበልም እሷ ትክክል ናት።
ያደረገችው ነገር ትክክል ነው። ያለማመኗ ትክክል ነው። እውነቷን ነው። አንድ ጊዜ ቢሆን እሺ ይባላል፣ ሁለት ጊዜም ቢሆን እሺ፣ ሶስት ጊዜ ሲደገም ደግሞ ይከብዳል። ስለዚህ ሀይሚ ትክክል ናት ያለማመኗ እንጂ እሱ አይደለም። ስለዚህ ውድ ተመልካቾቼ ወደ ቪዲዮ ልውሰድላችሁ። እንግዲህ ምን እንደሚፈጠር በንግግራቸው መሀል መግባባት ነው አለመግባባት ነው የሚባለው። ልጅቷ ደግሞ ብዙ ማውጣት የማልፈልጋቸው ነገሮች አሉ፣ እንዲያወጣ አታስገድደኝ እያለች ነው። ምንድን ነው ልታወጣ የፈለገችው? እናስ ምንድን ነው የቀራ ነገር የሚለውን ነገር ያ በእርል እንግዲህ የምንሰማ ይሆናል። ወደ ቪዲዮ ላይክ እያረጋችሁ አበረታቱኝ። ወደ ቪዲዮ ምንድን ነው ከኔ የምትፈልጊው? ከህይወታችን ወስጣት እኮ ውጪ፣ ያንተ ውሳኔ ከህይወታችን ውጪ አልኳት እኮ ያንተ ውሳኔ ነው እኮ ውጪ አልኳት እኮ። አሁን እኮ አንቺ ነሽ ጠርተሽ አገናኘሽኝ አይደለም እንዴ? ውጪ እኮ አልኳት አይደል እንዴ? እኔ መጎዳት ስለሌለብኝ ነው። እሺ በምን ወይ ነው የምትጎጂው? እኔም አንቺ እንድትጎጂ ስለማልፈልግ ነው ሁሉንም ነገር እንዲናገር እየነገርኩሽ ያለሁት። መውጣት ያለብሽ አንቺ ነሽ። ነግሬሻለሁ፣ ቅድምም ነግሬሻለሁ። እስቀጥል ደግሞ እኔ ከአንቺ ጋር እንደዚህ ቁጭ ብለን ራሱ ማውራታችን ልክ አይደለም። እስከ ዛሬ ድረስ አክብሬሽ ሰምቼሻለሁ። ከአሁን በኋላ አክብሬሽ ሰምቼሻለሁ። ገባሽ አይደለ? አንቺም ጋር እውነት አለ ብዬ ስላሰብኩኝ ማለት ነው። ግን ከዚህ በላይ አንቺ አይደለሽ የምትወስኝልኝ፣ አንቺ አይደለሽ የምትወስኝልኝ። መውጣት ካለብኝ ራሴ እወጣለሁ። ገባሽ አይደለ? በሰላም ትወጪ ነው የሚሻለው። ሲቀጥል ደግሞ ካሁን በኋላ እኔና እስተት አንድ ላይ አትጥሩም በቃ። ምክንያቱም እኔ ካንቺ ጋር እሱ ምን ተልፈልክ። እንደዛማ ከሆነ ደጋግመሽ ታይዋለሽ። እንደዛ ለምን አይበቃችሁ? እያየሁትም ነው ሲጀመር። እንግዲህ ማብቃት ያለብህ አንተ ነህ እንጂ ሀይሚ አይደለችም። የሀይሚ ንግግር አይደለም። እንግዲህ ሁለት ሴቶች በአንተ ምክንያት እንዲጣሉ ወይንም እንዲነጋገሩ እዚህ ጋር ማስቀመጥ ራሱ ማገናኛት ራሱ አልነበረብህም ሲጀመር ማለት ነው። እንግዲህ ሀይሚ ምንድን ነው የምትፈልጊ? ከህይወታችን አስወጣት። እንግዲህ ከህይወታችን ውጪ። ይሄ አይደለም ከህይወታችን ውጪ ማለት። ከህይወታችን ውጪ ማለት አንተ ከሷ ጋር ያለውን ነገር በቃ አብቅቷል ብለክ ነው እንጂ ማውጣት ያለብክ ሌላ ነገር አይደለም። እዚህ ጋር አሁን ዝም ብለ ማስፈራራት አይደለም። ይሄ እንድታምኝ ነው እኔ እንደዚህ እያደረኩ ያለሁት ብለ ይሄ የሆነ ማስፈራሪያ እንጂ የሚመስለው ላይክ ካላንቴ ሰው እንደሌላ ካላንቴ የሆነ የሚታይ ነገር እንደሌላ አድርጋ ማሰብ የለብህም ብሩኬ። እንደ እውነቱ ከተወራ ዛሬ እየተናገራቸው ያለ ንግግር ለሀይሚ ካላይሱ ሰው እንደሌላ ነው። በቃ ካላይሱ ሌላ ወንድ እንደሌላ ምናምን ነው እየተናገረ ያለ እንጂ ሪሊ ለሀይሚ ቦታ ፍቅር ኖሮ እንደሚናገር ሰው አይደለም ብሩኬ ራሱ እየተናገረ ያለው ማለት ነው። በጣም በሚያሳዝነው ሁኔታ ማለት ነው። እና የዛሬ ቪዲዮ ላይ በጣም እንትን ይላል። በጣም ከባድ ነው። እሷን ራሱ ማሳዝ ያለበትን ልክ ራሱ ማሳዝ አላወቀም ማለት ነው። ለልጅቷ ራሱ ማሳዝ ያለበትን ልክ ማሳዝ አልቻለም። ገባ? በቃ የኔና ያንቺ ነገር እንኳን አብቅቷል። በዚህ መልኩ አንቺ ራስሽን ህይወት ቀጥል ብለው እንኳን ብታወራት ራሱ የምታወራበትን መንገድ ራሱ አላስተካከልክም አንተ። እንዴ ልጅቷ እያንዳንዱን ነገር እያወራችልክ አንተ ገና ዞር ብላ ሀይሚ ላይ ማውራት ማለት በጣም ይሄ ሼም ነው። በጣም የምሬን ነው የምላችሁ። ያንቺ ጅልነት ነው እንጂ ገብቶኛል አላማው። አንቺ ማለረዳም ካልሰራሽ ጉዳይ እኔም ማለት አለ እንዴ በእውነት የራስሽ ጉዳይ። እኔ አንቺን ብዬ ነበር ለሁለታችን ብዬ እስከጥቅ ደግሞ ከማትረዳ አይነት ሰው ጋር ምንም ነገር እሱ የኔ ምርጫ ነው ያንቺ አይደለም። ገብቶሻል ደግሞ መምረጥ አለብን እኮ እኔ ምርጫዬን እኮ አሳውቂያለሁ። ስማኝ መረዳ ካለብኝ ብትረጂ ራስሽ ነሽ ሀይሚ። ምንም ጭቅጭቅ ነዝነዝ ምናምን አልፈልግም። እና ይሄ የምታስፈራሪ ነገር ጉድ አወጣለሁ ምናምን ምንም አታመጪም። ሰምኛለሽ? ምንም አታመጪም። እንተያያለን። የፈለግሽው ማድረግ ትችያለሽ። ምን ታስፈራሪ ምን ብትይ ነው ያላዳምጥሽም። ታውቃለህ አንተን የምትለምነኝ ከዚህ እኮ እኔ እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብ እኮ በደንብ ጠብቀዋል። እያየሽኝ ልቦልክሽ ንግግር ምናምን ያልሽ እያየሽኝ ብላክ ሊስት ውስጥ ያስገባሻል። ከዛ ስቴል ልታወጣ ነው። ከዛ በምን እንደምታገኘኝ እኔ ያለ እኔ ደግሞ አንተን ማግኘት አንቺም ከዚህ በኋላ ካልተረዳሽኝ አንቺም ላይ እንደዚህ አይነት ውሳኔ ነው የምወስነው። ገብቶሻል? ስለምወድሽ ስለማከብርሽ ነው እየታገስኩሽ